ሊቀ ጳጳሱ ያልጠበቁት ነገር ተፈጥሯል። በእስልምና ያሉ አማኞች በኦርቶዶክሳውያን ላይ ተሳለቁ። ባሮክ 108 ሚሊዮን ብር የቤተ ክርስቲያኗን ያጭበረበረው። ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም ይዳረስ ዘንድ ከእናንተ ትብብርን ጠይቃለሁ። እንግዲህ እንደምታውቁት ይህ ያሮስ ነው። በአዲስ አቀራረብ ወደ እናንተ መተናል። በጀርባ በምትመለከቱት ስክሪን ሰፋፊ መረጃዎችን፣ ጥንክሮችን በመያዝ ወደ እናንተ የመጣው ገኛለሁ። ስለዚህ ይሄ መረጃ ጉልበት እንዲኖረው ጭምር ነው የምንፈልገው ማለት ነው። እንግዲህ በቀጥታ ከምናመላክታችሁ መረጃዎች መካከል የሊቀ ጳጳሱን ጉዳይ እንመለከታለን። እንዲሁም ደግሞ የባሮክን ጉዳይ እናነሳለን። ወንድማችን ብሩክ ወይንም ባሮክ እንግዲህ ብር ዘርፏል የሚል በጣም በሚያሳዝን መልኩ ያልተገባ የስም ማጥፋት ዘመቻ ሲካሄድበት ነበር። ዘርፏል ብር፣ ሰርቋል ብር፣ ወስዷል ብር በሚል ማለት ብሩክ ባሮክ 21 ሚዲያ እናውቀዋል። በቲክቶክ በሚሊዮን ተከታይ ያለው ወንድማችን ብርቱ ጠንካራ ወንድማችን ብር ዘርፋል የሚል የስም ማጥፋት ዘመቻ ተካሂዶበታል እና እሱ ብቻ ሳይሆን ሀገረ ስብከቱ እንኳን ደብዳቤ እስከማውጣት ደረጃ ደርሷል። እንዲህ አይነት ስብዕና የለውም የሚል መረጃ ወጥቷልና እስኪ ምንድነው የሚለውን አስቀድሜ ላመላክታቸው። 108 ሚሊዮን ብር የቤተ ክርስቲያኗን ያጭበረበረው ባሮክን ከገዳሙ የተላከልኝ ማስረጃ አለ፣ እናጋፍጠዋለን ዛሬ። ከዛ በፊት ይሄን ሰምተን እንመለስ ለማስረጃ እንዲሆነን። አሁን የደረሰን ሰበር ዜና አለ። ሐይቅ እስጢፋኖስ መንፈሳዊ ኮሌጅ ገዳሙ 108 ሚሊዮን ብር ተሰበሰበለት የተባለው ባሮክ ሰበሰብን ብለው በሚዲያ አውርተው የራሳቸውን ኮሚሽን ይዘውበት ሄዱ። ገዳም እንደገና ድጋሚ ገብሩ ስላልደረሰኝ ብሎ ገቢ ማሰባሰቢያ ሊያዘጋጅ ነው አዲስ አበባ። አሁንም ወደ ህዝብ ወጥተን ገንዘብ ስጡን ካልን 108 ሚሊዮን ብር ውስጥ የታረጋችሁ እንባላለን። ገንዘቡ ግን አልገባም። አርቲስቶችና እነ ባሮክ ነው የበላችሁት ምድረ ሌባ እና ሰላም ናችሁ ወይ? እንዴት ናችሁ? አማን ናችሁ ወይ? ያሉ ነው በየጫት ቤቱ በየምናምን ቁጭ ብሎ ዝም ብሎ እየደወሉ ቃል የሚገቡትን ሰዎች አይበላቸው ወይም ብሩን አስገቡ በላቸው። በቻል ምድረ ሌባ እንደሰማችሁት ነው። 108 ሚሊዮን ብር እንዳጭበረበረ ይሄ ወንድማችንም ተናግሯል፣ አጋፍጦታል። ከገዳሙ የተላከልኝ ማስረጃ አለ በእጄ ያለ፣ እሱን እናንበብ እስኪ ስለሱ ምን እንደሚል እንደሆነ አነብላችኋለሁ። እናንተም እዚህ ጋር ማንበብ ትችላላችሁ። እንዲህ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡብ ወሎ ሀገረ ስብከት ጽሕፈት ቤት ይላል። መረጃ መስጠትን ይመለከታል። ስለዚህ ይላል ፍሬ ሐሳቡ ላይ ስገባላችሁ። ስለዚህ ብሩክ ኦዳ ወይም ባሮክ 21 ሚዲያ ለሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም መንፈሳዊ ኮሌጅና የስድስቱ ጉባኤ አስተዳዳሪ ትርጓሜ ጉባኤ ቤተ ህንፃ ግንባታ የገቢ ማሰባሰቢያ ፕሮግራም ላይ የሌሉበት እና በገንዘብም ያልተደራደሩ መሆኑን ስናሳስብ በአክብሮት ነው። የእግዚአብሔር አምላክ ምሕረት ቸርነት አይለየን። ግልባጭ ለብሩክ ኦዳ ወይም ባሮክ 21 መረጃ ሳይዝ ሰው መጥቶ እከሌ እንደዚህ ነው ስላለ እንዴት ትቀበላላችሁ? ቦታ ሰው እንዴት በሌለበት ይነሳል? ላም ባልዋለበት ኩበል ለቀማ እንዴት ይሆናል? ይሄ ስለ ማህተባችሁ ነው የምጠይቃችሁ። በድንግል ማርያም ስም ይሆንባችሁ። ወንድማችን በብዙ አዝኗል። እንዴት ባለ ማህተብ ሆናችሁ ያለ ማስረጃ እንዲህ ሰው ብሎ ስለጠቆመብን እንዴት አብራችሁ ታብራላችሁ? ማስረጃህን አውጣ እስኪ በሉት። እስኪ ማስረጃ ያውጡ። አንደኛው ወንድሜን ተቃዋሚ ሆኖ እኔ ነኝ። እውነትም ከቤተ ክርስቲያን እንዲህ ካደረገ እንዲህ በማስረጃ ግን እናጋፍጣለን። ስለ እውነት የቀረበ ነውና ይህ ማስረጃ በደንብ ሼር ኮፒ ሊንክ አድርጋችሁ ለሚመለከተው ሁሉ አድርሱት። ለነዚህ ሆዳም ስግብግቦችም አድርሱላቸው። እንግዲህ እንደተከታተልነው ነው እንደሰማነው ነው። በጣም አስቸጋሪ ነው። በጣም ምክንያቱም ሙሉ ደብዳቤው እንደሚከተለው ላቅርብላችሁ። እንዲህ ይላል። መረጃ መስጠትን ይመለከታል ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ይላል። ከላይ በርሱ ለመግለጽ ስለተገለጸው ጉዳይ ብሩክ ኦዳ ባሮክ 21 ሚዲያ በተለያዩ አብያተ ክርስቲያናት ገዳማት ላይ በመገኘት ጸጋው ለብዙ ጊዜያት ያለምንም ክፍያ ሲያገለግል
ሲያገለግል ቆይቻለሁ። ይሁን እንጂ ለሰሞኑ በማህበራዊ ድረገጽ ከሰኔ 27 እስከ 29 በ2017 ዓ.ም ለተከታታይ 3 ቀናት በሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ አንድነት ገዳም የገቢ ማሰባሰቢያ በቦታው ላይ ተገኝቼ በፐርሰንት እንዳልተደራደርኩና ገንዘብ እንደተቀበልኩ ተደርጎ የስም ማጥፋት ስራ በሚዲያ የተሰራብኝ ስለሆነ በሀገረ ስብከቱ በኩል ትክክለኛው መረጃ ለሚመለከተው ሁሉ እንዲጻፍልኝ ሲሉ በቀን 15 2018 ዓ.ም በተጻፈ ደብዳቤ ጠይቋል። ስለዚህ በብሩክ ኦዳ ወይም ባሮክ አንድ ሚዲያ ለሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ አንድነት ገዳም መንፈሳዊ ኮሌጅ እና የአራቱ ጉባኤ አዳሪ ትምህርት ቤት ህንፃ ግንባታ የገቢ ማሰባሰቢያ ፕሮግራም ላይ በገንዘብ ያልተደራደረ መሆኑን ስናሳስበው በግልጽ ነው ይላል። እንግዲህ ጽሁፉ ትንሽ ስላልታየልኝ ነው። እሱ እንግዲህ ምንም አይነት ነገር እንዳልተጻፈለት ምንም አይነት ነገር እንዳላደረገ ደብዳቤ ለገዳሙ ጽፎ ገዳሙ ደግሞ መልስ ሰጥቷል። ግን የስም ማጥፋት ዘመቻ ጥሩ ሲሰሩ አይጣፋም እና ያ ነው የተደረገም ያለው ወደፊት የሚደረገው ይሄ። ስለዚህ ስም ማጥፋት ማህበራዊ ሚዲያ ላይ በጎ የሚሰሩ ጥሩ የሚሰሩ አገልጋይ ጠንካራ የሆኑ ወንድም ኦርቶዶክሳውያኖች እህቶቻችንን ጭምር የስም ማጥፋት ዘመቻዎች ይደረግባቸዋልና ብሩክ ይሄ ወጣ ገጥሞታል። ወደ ቀጣይ መረጃ ስንሄድ እፎይ እናገኛለን። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል፣ ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ፣ እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና አሉዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልሐምዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው
የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። እንግዲህ ወንድማችን ኡስታዝ ወንድማችን እፎይ ነው የተናገረው የኡስታዞችን እና ሌሎች እዛ ላይ ነበረውን ትዕይንት ነው ያቀረበውና እንዲህ ነው እንግዲህ በግልጽ ስለሰማ ነው ምንም እዚህ ላይ ብናብራራ ወይም እንተነተን የምንወደው ነገር የለም። ወደ ብፁዕ አባታችን አቡነ ኤልያስ አረጋዊ አባትን በስዊድን በግሪክ ላይ የተፈጸመ ያለው ነገር በጣም በርካታዎችን ግራ ያጋባ ክስተት የሆነ ስለሆነ ምንድነው የሚለውን ብንመለከት መልካም ነው ብዬ አስባለሁ። ግሪክ ላይ ዛሬም ከፍተኛ የሆኑ ተቃውሞች የተበራከቱ ስለሆነ ማለት ነው። መፍትሄ እንዲሰጥ ብለው ነበረ። አገልግሎት እንዲቀጥል ክርስቲያኖች የሚመጣውን በዓል በሰላም እንዲያሳልፉ በዓል እንድታደርጉ የሚመጣው ሆሳዕና ነው፣ ስቅለት ነው፣ ትንሣኤ ነው። እውነተኛ ክርስቲያኖች ብትሆኑ ኑሮ ይህንን እንዲደረግልን ብላችሁ መጮህ ነበርባችሁ። እንዳይደረግ እየታገላችሁ ነው። እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናችሁን ብሎ የሚያስጠይቅ ነገር ነው። የኦርቶዶክስ እምነት ተከታይ ብትሆኑ ኑሮ የሚመጣው በዓል ትንሣኤ ነው፣ ስቅለት ነው፣ ሆሳዕና ነው፣ እስኪ ሰላም ይሁንልን ትሉ ነበረ። ነገር ግን እንደውም ለነሱ አሁን ለሊቀ ጳጳሱ ተዘጋ። መፍትሄ ሊሰጥ ነው የነበረ የመጣሁት። አሁን ቤተ ክርስቲያኑን ዘግተው ጠፍተዋል። ይሄ በታሪክ ውስጥ በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ የመጀመሪያ ታሪክ ነው። እንዲያውም ማዝንላቸዋለሁ በዚህ ያሉ ግሪካውያን በሰላም በቤታቸው በሰላም እንዳይኖሩ በሰው መንደር መጥቶ መጮህ፣ ሰውን ማወክ፣ ማስቸገር፣ ሰላም እያለች የምትሰብከው ቤተክርስቲያን ታሪኳን የሚያስጠፋ በአንቺ ሚዲያ ግን ተሰድቧል። ሰላም ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። ብፁዕ አቡነ ኤልያስ ከቤተ ክርስቲያን ተባረዋል። በግሪክ ሀገር የሚገኙ ኦርቶዶክሳውያን ባለማተቦች እስካሁን ድረስ ስንጮህና ስንሰደድ በፖሊስ ስንደበደብ ቤተ ክርስቲያናችን ሲዘጋ የት ሄዳችሁ ነበረ ዛሬ ወደዚህ ምድር የመጣችሁ ብለው ቤተ ክርስቲያኑን ቆልፈውባቸዋል። ታዲያ ብፁዕ አቡነ ኤልያስም ይህንን መረጃ ሰምተው ወደ ቦታው ካቀኑ በኋላ ምንድነው የእግዚአብሔር ቤት የቆለፋችሁብኝ ሲሉም ጥያቄ ያቀርቡላቸዋል። ታዲያ እነዚህ ምዕመናትና ምዕመናን ደግሞ በዚያ ፈተና ቀን በዚያ ጭንቅ ቀን የምናስቀድስበት የምንቆርፍበት ቦታ ስናጣ እንዲሁም አቤት የሚለን ስናጣ የት ነበራችሁ? ዛሬስ ለምን ወደ ግሪክ ሀገርና ወደዚህ ምድር መጡ? የሚል ጥያቄን አቅርበው ብፁዕ አቡነ ኤልያስ በፖሊስ ተከበው ከቦታው ተመልሰዋል ተብሏል። ታዲያ ኦርቶዶክሳውያን ባለማተቦች የቅዱስ ሲኖዶስ ሕግ ይከበር የሚል መረጃዎችን በሶሻል ሚዲያ እያሰራጩ ይገኛሉ። ይህንን መረጃ ሼር እያደረጋችሁ ለኦርቶዶክሳውያን ድምፅ እንሁን። እንግዲህ ካቴንስ ላይ እኛማ ልጆቻችንን ተሳድበዋል። ኦሳቸውን ይዘው ገደል ልጆቻችን እሱስ ምንም አያገባቸው። የት
ጴጥሮስንና የአቡነ ጢሞቴዎስ ውሳኔ ትቀበይ ኑሮ ቤተክርስቲያን ታስከፍት ነበር። አዘጋጅ በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉ ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው የመጣሽበትን አካሄደሽ እንግዲህ በእርቁ የሚፈጸመው አይመስልም። ምክንያቱም ሲኖዶስ መጥቶ ችግሩን በሪፖርት ካልሰማለ ወይ ደግሞ ከሲኖዶስ ተኮና ካልመጡ በስተቀር በአባቶች ብቻ በአንድ ሊቀ ጳጳስ ብቻ እንመራም ወይ ደግሞ ሀሳባችን ተሰሚነት አያገኝም ብሏል። ምክንያቱም ከዚህ በፊት 2 ሊቃነ ጳጳሳት 3 ሊቃነ ጳጳሳት ይመስለኛል መጥተው አነጋግሯቸው ሪፖርት አድርገው ነበረ። ነገር ግን ከምን እንደደረሰ አላውቅም። ምክንያቱም እስካሁን ድረስ ሪፖርት እንሰጥ የለም። ከኚህ ሊቀ ጳጳስ ጋር በተገናኘ ላይ በጣም ብዙ የሚነሱ ጉዳዮች አሉ። በጣም ብዙ የሚነሱ ሀሳቦች አሉ። በተለይ ከዘር ጋር በተገናኘ ሀሳብ ካለመቀበል ጋር በተገናኘ ከመወያየት ጋር በተገናኘ ብዙ ችግሮች እየተነሱ ያሉት አሁንም ቢሆን ቤተክርስቲያን ጉዳዮቿን ቶሎ ብላ በርቅ ካልፈታች ወደ ሚዲያ የሚወጡ ነገሮች እንዳለ ከባድ ሊሆኑ ይችላሉ። እነኚህ ቪዲዮዎች እየተለቀቁ ያሉት ቲክቶክ ላይ ስለሆነ ማለት ነው። እንግዲህ እንደተከታተለው ነው ነገሩ ትንሽ አልረገበም። እንግዲህ አሁንም ድረስ ለቅዱስ ሲኖዶስ ጉዳዩ እንዲደርስ ብዙ ድምጾች የተሰሙ ነው። ብዙ መልእክቶች የተላለፉ ስለሆነ በዚህ ጉዳይ ላይ ቀጣይ የሚደርሱንን መረጃዎችም እኛም በስፋት እናንተ የምናስደምጥ ይሆናል።